ለምን አረብ ሀገር ስላሉ እህቶች ስቶሪ ታይም አልጀምርም አልኩኝ። እኔ ለራሴ ብዙ ጊዜ ስለ ሴትና ስለ ወንድ ነው ስቶሪ ታይም ያለው ቲክቶክ ላይ ማለት ነው። እና ሁል ጊዜ ስክሮል ሳረግ እች ልጅ ትመጣልኛል፣ ፎቶዋን የለጠፍኳት ልጅ ማለት ነው። እና ሁሌ ሳያት ብዙ አበሾችን የምታስታውሰኝ፣ ብዙ አረብ ሀገር ያሉ እህቶችን የምታስታውሰኝ፣ ሁሉንም ሳይሆን አንዳንድ ማለት ነው። እንደሱ አይነት ባህሪ ያላቸው ሰዎች ምን አይነት መሰሏቸው? አረቦች እንዲወዷቸው ብዙ መስዋዕትነት የሚከፍሉ ማለት ነው። መጨረሻ ላይ ሁለት ታሪኮች እነግራቸዋለሁ። እኔ አካባቢ ያየሁትን ታሪክ ማለት ነው። እቺ ልጅ አረብ ሀገር ማዳማ እንድትወዳት መስዋዕትነት ትከፍላለች። ልትሞቱላት ትችላለች። ራሷ ልታጠፋላት ትችላለች። ከሷ ጋር አብሮ የሚሰሩ ሰዎችን በሙሉ አስወጥታ ራሷ እንደ ጀግና የምታይናት እነሱን በማስወጣቷ ማለት ነውና እንደ ባሪያ መስራት ትወዳለች። ባሪያ ናት። እንደ ባሪያ ነው መስራት የምትወደው። አረቧ እንድትወዳት በቤተሰቦቿ ያላገኘችውን ፍቅር ከአረቧ ለማግኘት ብዙ አበሶችን ታስቆጥራለች። እና የዚህ ልጅ ባህሪ እንዲህ ነው። ደግሞ ራሷን ከአረቦች ማግኘት የሚፈልጉት ስም አለ። እንደሱ አይነት ባህሪ ያላቸው ሰዎች ማለት ነው። ሰርሱሪ ይላሉ። በቃ ይህ በጣም ንጹህ አጽጂ ምናምን ማለት ነው። እንደዚህ አይነት ስም ለማግኘት ነው እንዲህ አይነት የሚጣጣሩት፣ እንዲህ አይነት ዋጋ የሚከፍሉት ማለት ነው። እንደሱ አይነት ባህሪ ያላቸው ሰዎች። ሁሉም ሰው ያጸዳል። አበሻ ሲጀመር ያጸዳል። በጣም ነው የሚያጸዳው። አበሻ ሆኖ የማያጸዳ የለም። የተወሰኑ ልጆች ናቸው የማያጸዱ የሚገኙት ማለት ነው። ግን ከአበሻ ይልቅ የሚወደዱት በሚገርም ሁኔታ ፊሊፒኖች ናቸው። ፊሊፒኖች ለምንድን ነው የሚወደዱት መሰሏቸው? ልክ ማዳም ስትወጣ አረፍታ ያደርጋሉ። ማዳማ ስትወጣ ትንሽ የሆነች ፎጣ ይዘና ማዳም ኦኬ ማዳም ኦኬ ሚስተር ኦኬ። በቃ እንዲህ ነው ስራቸው። ስራ አይሰሩ፣ ራሳቸውን ይጠብቃሉ፣ ራሳቸውን ያከብራሉ፣ ራሳቸውን ይወዳሉ፣ ለራሳቸው ክብር አላቸው። ስለዚህ አረቦቹ በጣም ይወዷቸዋል። አበሻ በጣም አፈር ከድሜ ስለበላ የሚወደድ ነው የሚመስለው። በቃ አፈር ከድሜ ያዝ፣ ፈትክ እሽ እንዲህ ነው። የምንፈልገውን ነገር አናውቅም። ፊሊፒኖች ጀግኖች ናቸው። የሚሰሩትን ያውቃሉ፣ የሚሆኑበትን ያውቃሉ፣ ማድረግ ያለባቸውን ያውቃሉ። እራሳቸው በጣም ያከብራሉ። እኛ አንድ ነገር ሳንቀምስ ቀኑን ሙሉ አፈር ከድሜ ጠውልገን ሬሳ እስከምንመስል ነው የምንሰራው። እነሱ ግን ያዟትን ቁርስ ዋጥ በቃ ራሳቸውን ጠብቅ። ለስራ ጠዋት ሲነሱ ፀጉራቸውን ሙሽጥ አድርገው አስይዘው ራሳቸው ንጽህናቸውን ጠብቀው ፏ ብለው። እኛስ አሁን ይቺ ልጅ ምስክር ናት ለእኛ አይነት ባህሪ ማለት ነው። ፀጉራችን እንደዚህ ሁለት ቦታ እንደዚህ ጭርር ብለን ነው የምንጀምረው ስራችን ራሱ። እነሱ ግን ራሳቸውን ጠብቀው ለራሳቸው ጎበዞች ናቸው። እና ከእንደዚህ አይነት ባህሪ ካዩዋቸው አበሾች ባህሪ የሁለቱን ሴቶች ባህሪ ልንገራቸው አሁን ማለት ነው። አንደኛዋ ምን አደረገች መስላችሁ? በጣም የሆነች ማዳም ቤት ገባችና እየሰራች አበሾች መጡላት። መጣችሁ ለሁለት ነው የሚሰራውና አበሻ መጣችላት፣ ያቺ ልጅ አስባረረቻት። ሌላ አበሻ መጣችላት፣ ያቺን ልጅ አስባረረቻት። ከዛ ፊሊፒኒ መጣች። ፊሊፒኒ ገባችና ሶፋን ጎትት ምናምን ስትላት ሶፋውን አልጎትትም አለች ልጅቷ። ፊሊፒኒ ሶፋውን አልጎትትም፣ ምክንያቱም እኔ ሀገሬ ስገባ መውለድ እፈልጋለሁ፣ ስለዚህ ሶፋ አልጎትትም፣ ማጸዳው ከስር ነው የሚሸጥፈው እንጂ ሶፋ አላነሳም፣ አልጎትትም አለቻት። ከዛ ለማዳሙ አቃጠረቻትና ፊሊፒኗን አስባረረቻት። ከዛ በቃ መጨረሻ አስባራ በጣም ቤስት የምትላትን ጓደኛዋ እዛ ቤት እንድትገባ ተደረገች። ከዛ እሷንም በሳምንቱ አስባረረቻት። ከዛ እዛች ጋር ጓደኝነታቸው አበቃ ማለት ነው። መጨረሻ ላይ እራሷ ተባረረች። ሌላኛው አበሻ ደግሞ ሰዎች ሲገቡ እዛ ቤት ከገባሽ በኋላ ቤቱ በጣም ሀብታም ቤት ነው፣ የተትረፈረፈ ነው፣ ምግቡ ምኑ የተትረፈረፈ ነው። ከዛ አበሾች ሲቀጠሩ ምን ማድረግ ጀመረች? ምግብ ገዝተው እንዲመገቡ ማስደረግ ጀመረች። ገዝተው እዛ ቤት ስትገቡ 3 አበሾች ይገባሉ። ከሷ ጨምሮ 3 አበሻ ነው የሚገቡ። ምግብ ገዝተው እንዲበሉ ነው ያስደረገቻቸው እነዛን አበሾቹ ማለት ነው። ከዛ አልፎ ተርፎ ምግብ ገዝቶ መብላት ብቻ ሳይሆን ማለት ነው ስራቸው የተከፋፈለ ነበር። አንደኛዋ አርጌሌ መስራት፣ አንደኛዋ ጽዳት፣ አንደኛዋ ምግብ፣ አንደኛዋ እሷን እነዛ ልጆች በሚያርፉበት ሰዓት ተቀስቅሰው እሷን ስራ እንዲያግዟት ስራውን ትርምስምስምስምስ አደረገችው። በቃ የዛ ቤት ስራ በፕሮግራም የነበረው ስራ እሷ ስትገባ ተተራመሰመሰ። ከእንደገና እየሄደች ላስተሪያቸው ታቃጥርባቸዋለች። ከእሷ ጋር ካልተስማማችሁ በሳምንቱ ትባረራላችሁ። አሁን የዚህ ልጅ ባህሪ ልክ እንደሷ ነው። በቃ እሷ እዛ ቤት ውስጥ እንድትኖር ሜዲያ ላይ ወጣ ተናግራለች። ብዙ አበሾችን አስባረራለሁ እኔ እንደኔ የሚያጸዳ ሰው ምናምን። አብዛኞቻችሁ እንደምታሽቃብጡት አበሾች ገብታችሁ ገንዘባችሁን መልሳችሁ ለበሽታ ነው የምታወጡት። ለበሽታ ስለፈተጋችሁ ተአምር አይፈጠርም።
ሁሉም ማጽዳት ይወዳል። ሁላችንም እንሸጥፋለን፣ ሁላችንም እናጸዳለን። ምሽ ግን እኔ በጣም ንጹህ የሚባለውን ስብ ለማግኘት ቆዳችሁ እንዲህ እስኪላድ ድረስ እስከምትገሸለጡ ድረስ የምታሽቃብጡ ሰዎች ገብታችሁ ሀገራችሁ ለሐኪም ነው የወገብ በሽተኛ ትሆናላችሁ። መልሳችሁ መታችሁ እኛን እርዱን ትላላችሁ። የማዳም ቅመሞች እንደዚህ ሆኛለሁ ብላችሁ እርዱ። ራሳችሁ ጠብቃችሁ ስሩ። እሷ ኮመንት ላይ ገብቼ እኔ ስላየዋችሁን አብዛኞቻችሁ እኔ እንደዚህ ነው ማጽዳት ደስ የሚል የእናትሽን ቤት አጽዳትሽ የማታውቂ ሴትዮ ነሽ ወተሽ እኔ እንደዚህ ነው ማጽዳት እንድትወድሽ ከቤተሰብ ያላገኘሽውን ፍቅር ከሷ ፍለጋ በቃ ሰዎች እናንተ ስለእናንተ እንዲያወሩ የማትፈነቅሉ ጉድጓድ ስለሌለ በራስ መተማመን ስለሌላችሁ እንጂ በራሷ የምትተማመን ሴት ስራዋን ታውቃለች፣ በአግባቡ ስራዋን ትሰራለች፣ ራሷን ትጠብቃለች። ልክ እንደ ፊሊፒኖች አሉም አበሾችም ሆነው ራሳቸውን ጠብቀው ራሳቸውን አስከብረው የሚሰሩ ግን እናንተ አጉል ፍቅር ከማዳሙ ስለምትፈልጉ መረማመጃ መሆን ስለሚያስደስታችሁ ነው። እኔ ሰርሱሪዬ ነኝ፣ እኔ ማዳም ራሱ ታውቃለች ሰርሱሪዬ ነኝ እንድትባሉ ስለምትፈልጉ ያንን ስም ልክ አሁን እንዴት ነው አንድ ተማሪ ተምሮ ሲመረቅ ሜዳሊያ ያሸልማል ወይ የሆነ ሽልማት ይሰጣል እና ይሄ ሰርሱሪ የሚባለው ስም ለእናንተ ሽልማት ነው። ረሀብተኛ ናችሁ ለሱ ስም ማለት ነው። በጣም ንጹህ ናት የሚባለውን ስም በጣም ስለምትፈልጉት የወገብ በሽተኛ እስከምትሆኑ ድረስ ነው የምትሰሩት። ከዛ ሌላ ሰው መጥቶ እናንተ ቤት ሊሰራ ሲል ለሌላው ሰው ጠንቅ ትሆናላችሁ። ራሳችሁን ችላችሁ እኮ መፍጋት መብታችሁ ነው። እንደ አህያ የመስራት ነፃ መብት አላችሁ። ግን ከእናንተ ጋር ስራቱ ሰው መጥቶ እናንተ ጋር ሊሰራ ሲል እኔ ቁጭ ስትይ ደስ አይለኝም። ምን አገባሽ? ሰራተኛሽ የፈለግሽው ችለሽ መስራት ነው። ይሄ ጸብ ያለው አበሻ ጋር ነው። ፊሊፒኖች ጋር ጸብ የለም። እንዲህ አይነት ጸብ ፊሊፒን ትተኩሳለች፣ የምታጸዳ ታጸዳለች፣ ምግብ የምትሰራ ትሰራለች። እያንዳንዱ 5-6 ፊሊፒኖች ሆነው አንድ ቤት ይሰራሉ። ግን እንደኛ እንደ አበሻ ግን ሁለት ሆነው መስራት አይችልም። ምክንያቱም አንደኛዋ የባርነት ጭንቅላቷ የቀነጨረ ስለሆነ ሌላኛዋን ኃላፊ መሆን ስለምትፈልግ በቃ ይሁንሽ ትንሽዬ ነገር ሲሰጠን ኃይላችንን አቅማችንን ማሳየት ስለምንፈልግ ሌሎቹ ላይ ራሳችንን ማሳየት እንፈልጋለን። ብዙ ጊዜ ኮንትራት ሆናችሁ እኔ የምመክራችሁ ምክር በተለይ ኮንትራት ሆናችሁ የምትመጡ ሰዎች እንደዚች አይነት ባህሪ ያላቸው ሴቶች አበሾች ሲያጋጥሟችሁ ቶሎ ብላችሁ ይቃማችሁ ሳይሰራ መቀየር፣ ሌላ አበሻ ሌላ ቤት መግባት፣ ሌላ አበሻም ትሁን ፊሊፒንም ሌላም ዜጋ ቢሆን መግባት መቀየር። እኔ በጣም ዛሬ ሳብሰለሰል ስቃጠል ነው ያልኩት አንቺን አይችሽ ማለት ነው። ምክንያቱም በጣም ብዙ አበሾች ስራ እንዳይሰሩ የምታደርጉት እንደናንተ አይነት ሰዎች ስላላችሁ ነው። ሁሉም ጽዱ ነው፣ ሁሉም ለራሱ ጽዱ ነው። አሁን አንቺ ሰርሱርዬ ነኝ እኔ ማዳሜ ራሱ ትመሰክራለች ሰርሱርዬ መሆኔ። ለምን ዋንጫ ሳሸልምሽ ሰርሱርዬ ለመሆንሽ የጽዳት ዲግሪና ማስተሬት የሰጠችሽ መሰለሽ እንዴ? ራስሽን ችለሽ ሰርሱርዬ በመሆንሽ እኔ ማን እንደ ምሽክል ራስሽን ችለሽ የመሆን ነፃ መብት አለሽ። ግን የሌላውን እንጀራ ሌላ እኔ እንደዚህ አይነት ስራ የማይሰራ ሰው ሲመጣ ደስ አይለኝም። አንድ ነገር በደንብ እኔ ደግሞ አስረግጬ የምነግርሽ ነገር ማለት ነው፣ ኢትዮጵያ ስትገቢ እዚህ የሰራሻትን ገንዘብ በሙሉ ማለት ነው ወይ ለሕክምና ተታፋያታለሽ አለያም ልጅን ቢብሎሽ ልጅን ፍለጋ እየተፋሻት ትኖሪያለሽ። ይሄን ቪዲዮ ለዘላለምሽ አስቀምጪ። አንቺ ለልጅ ነው የሰራሽውን ገንዘብ የምትተፊው ወይ ደግሞ ወገብሽን ታመሽ ለወገብሽ ነው የምትተፊው። ራስን ጠብቆ መስራት ኃጢያትም ነውርም አይደለም። ስራ መስራት ግዴታ ነው። ለስራ ነው የመጣ ነው። ግን አልሐድ ይሄ ሰርሱርዬ ያሉ ለራሳችሁ የክብር የሆነ የሜዳሊያ በጽዳት ሜዳሊያ ሽንት ቤት በማጠብ ሜዳሊያ የተሰጣችሁ ይመስል አና ሰርሱርዬ ነኝ እኔ ጽዱ ነኝ ጽዱ ያልሆነ ነገር ኮተታም ነሽ። ወገብሽ ሲሰበር ሰርሱርይነትሽ መሆንሽ የዛኔ ይታወስሻል። ብሽቅ ነገር ነሽ። ራስሽን ችለሽ የሰርሱርዬ መሆን መብት አለሽ። ግን ሌሎች ልጆች እንጀራ ላይ የምዘጉ ሰዎች ትተፋታላችሁ። የሰራችኋትን ገንዘብ ለማየት ያውቃችሁ ትተፋታላችሁ። እዚህም ያለሽ ቤሩትም ያላችሁ ሁለታችሁም ልጆች ትተፋታላችሁ። አንቺም
በመጀመሪያ ደረጃ ማለት ነው ይች ልጅ ለመፈመስ የምታረገው ጥረት ይመስለኛል። ግን የዛሬ 2 ዓመት 9 ዓመቴ ነው አረብ ሀገር 9 ዓመቴ ነው ነበር ያለችው። አሁን እንግዲህ 10 11 12 ዓመት ሆናት ማለት ነው። እዚሁ አረብ ሀገር አንድ ቤት ነው የምሰራው ነው ያለች። እና አረቦቹ ምን ይላሉ መሰላችሁ? ምን ሰራችሁ እንጂ ምን በላችሁ አይሉም ይባላል። ውሸት ነው። ምን በላችሁም ይላሉ፣ ያያሉ። ፍሪጅ ከፍተው ያያሉ። ጠዋት ማታ ስንት እንቁላል እንዳለ ያያሉ። እኛን ኢትዮጵያኖች ደግሞ የሚወዱን ምንድን ነው? ስለማንበላ ነው፣ ምግብ ስለምንቆጥብላቸው ነው። እኔ አሁን እንደ ቤቴ ነው የሚመስለኝ፣ እቆጥብላቸዋለሁ። አመስግን አላታመሰግነኝ ሰርቶ ለመስጠት ያንቀጠቅጠኛል። ልጆቹ ሲመጡ ሰርተው ለመብላት እኔን ነው የሚያዩ። መጀመሪያ ያላችሁ ከሆነ መጀመሪያ የመጣችሁ ሰዎች ከሆናችሁ በተለይ እናንተን ነው የሚያዩ። ፊሊፒኖቹ ምንም ቢጠፋ የሞቀ ውሃ ጠጥተው ነው ራሱ ስራ የሚጀምሩት። እኛ ግን ደርቀን በባዶ አፋችን ስንሰራ እንላለን። እሷ አላታመሰግነን። ግን የኛ ልጆች ምን ነክቶን ነው? ምን ነክቷችሁ ነው? ከኔ ጀምሮ ምን ነክቶን ነው? ወይ ራሳቸው አትጠብቅ፣ ወይ ሰው አናስበላ፣ ወይ አንበላ። እነሱ እኮ ነገ ተነገ ወዲያ አውጥተው ነው እንደ ቆሻሻ የሚጥሉን። ተታመማችሁ አንድ ቀን አያስታመሟችሁም። ቤተሰብ ሰላማችሁ ይብዛለኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉኝ። አመሰግናችኋለሁ ስለምታበረታቱኝ። ግን እኛ በጣም ራሳችንን እየጣን ነው፣ በሽተኛ እየሆንን ነው። እነሱ ፓስፖርታቸውንና ኢቃማቸውን በእጃቸው ይዘው በነፃነት ጸጉራቸው አበጥረው ፏ ብለው ነው የሚኖሩት። መብታቸውን አስከብረው ጽዳታቸውን ጠብቀው ተዝረክርከን፣ እኛ ተዝረክርከን ሳንበላ ስላሉን የሚወዱን አይደለም የሚወዱ እውነቷን ነው። እነሱ ነው የሚወዱት፣ ስለሚወዱ ነው። በተለይ እኔ አላቅም ስለ እኔ ቀንም ሙሉ ራሴ ባወራው አያልቅም የነሱ ጉድ። እና ራሳችሁን ጠብቁ። በቃ ተው። ስለ ሌላውም ሰው መታችሁ ሚዲያ ላይ ለመፈመስ ብላችሁ የሌላውን ሰው መታችሁ ታሪክ አታውሩ። ጉልበታችሁን አታባክኑ። ለአረብ ብላችሁ የእነሱን ገንዘብ ለመቆጠብ ብላችሁ እስኪ ተው። የኛ ልጆች ተመከሩ፣ እውነት ተመከሩ። እውነቷን ነው ያለችው እህቴ። ለማንኛውም ሰላማችሁ ብዝት ይበልልኝ። ጉንፋን ይዞኛል ድምፄ። ስለ ድምፄ ደግሞ በጣም ይቅርታ አድርጉልኝ። አመሰግናችኋለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።